ወረዱ። ኤቢ ቅሌታቸውን በይፋ አወጣችው። የወይዘሮ ማርታ የድሮ ፍቅረኛዋ መጣ። ኤቢ ልጄን አምጪ አላት። ሌላ ቅሌት የአቶ ደረጀ ቤት በሚያሳዝን ሁኔታ የአቶ ደረጀና እንዲሁም የወይዘሮ ማርታ ድብቅ ማንነታቸው በይፋ እየተገለጠና እየወጣ ይገኛል። ኤቢ የአቶ ደረጀ ልጅ አይደለችም። እናም በሚያሳዝን ሁኔታ የወይዘሮ ማርታ የድሮ ፍቅረኛዋና ደረጀን ከማግባቷ በፊት ነፍሰ ጡር እንደነበረች ደረጀ ጋር ስትገናኝ ደግሞ ነፍሰ ጡር እንደሆነችም ጭምር ፍቅረኛዋ ተናገረ። ትሰማኛለህ? እኔ ትዳሬን አክባሪና እንዲሁም ደረጀን በጣም ነው የምወደው የማፈቅረው። በፍጹም አንተ ትዳሬን እንድትነጥቀኝ አልፈልግም ብላ አለችው። አረ እባክሽ ተይ እንጂ ትሰሚኛለሽ? እኔ ላይ እንድትጫወትሽብኝና ደስተኛ ህይወት እስከ ዛሬ ኑረሻል። ከዚህ በኋላ ግን ለባለቤትሽ እያንዳንዱ ነገር ነው የምናገረው። እንዲሁም ደግሞ ያኔ ስታገቢ ነፍሰ ጡር እንደነበርሽ ከኔም ጋር አሪፍ የፍቅር ምሽት እንዳሳለፍን ጭምር ነው የምናገርልሽ ብሎ አስፈራራት። ኤቢ መኪና ውስጥ የድምፅ መቅቻ ድብቅ ካሜራ አስቀምጣ ስለነበረ ወደ ሆስፒታል ሲሄዱ ቅሌታቸውን አወጣችው፣ አወራረደችው። እናም ሰላምዬ ትሰማኛለህ? እስከ መቼ ድረስ ነው ሁሉንም ነገር ደብቀህ ለትዬ የምትኖረው ብላ ስትለው፣ ቆይ እያወሩ ነው፣ እስኪ ጠጋ በይ አቢገር። በስተመጨረሻም ተሳካልሽ። እናም መቼም ሰባተየ ብትወርቅ ሰባተየ ተነሳ ይላል እኮ መጽሐፉን። በሉ ቀጥሉ እያለች እሷ ኤርፎኗን ሰክታና ላፕቶፓን ገጥማ ትዝናናለች። እናም አሁን ትነግራታለህ ወይስ አትነግራትም? ልጅ የት ናት እያለች ስትል፣ እባክሽ ተረጋጊ፣ ልጅሽ እኮ ዓይንሽ ስር ናት ያለችው። ቆይ ለምንድን ነው በዚህ ልክ እኔን ለመቅጣትና ለማሰቃየት የፈለግሽው? እኔ እኮ እስከ ዛሬም ለትዬ ብዬ እንጂ አንተማ አሳፋሪ ነህ። ያኔ እባክተው ትዳርህን አክባሪ ምርጥ ባለቤት አለችህ እያልኩኝ ሳባብልህና ስለምንህ አልነበር? አንተ ግን በፍጹም ልትረዳኝ ፍቃደኛ አይደለህም፣ ልትሰማኝም ፍቃደኛ አይደለህም። እስኪ ንገረኝ፣ የእውነት አሁን ከትዬ ማን በልጦብህ ነው እኔ ጋር አብረህ ያደርከው ብላ ስትል ኤቢ ደነገጠች። እውነትም ታዲያ ያች ልጅ ዳጣናም ማለት ነው? እስከ ዛሬ ለካ ድብቅ ማንነትና መኪና ውስጥ እየገቡ ሲያወሩ የነበሩት እሷ ናት። ታዲያ እሷ ከሆነች ታዲያ ደግሞ ለምንድን ነው እናትና ልጅ እንደሆኑ ዝም ያሉት? ወይስ ደግሞ ይህን ጉድ ዳጣ አታውቅም ብላ በራሷ ተገረመች። ከዛም በኋላ ለማንኛውም ይሄንን ቅጅ ለማየ ወስጄ ማሳየት አለብኝ ብላ ስትል ሌላ ቅሌት ሰማች ደግሞ አቢገር። እናም ፍቅረኛዋ መጥቶ እየረበሻትና ወይዘሮ ማርታን እያጨናነቃት ኤቢ የጉድ አገር ስለሆነ ስታዳምጥ ነበር። እስኪ ንገሪኝ የእኔ ልጅ ውሃ ናት ወይስ ደግሞ አቢገር ናት? መቼም ውሃ አትሆንም፣ ምክንያቱም ውሃ ገና ሕፃን ልጅ ናት። ያኔ እኔ ባለቤትሽን ስታገቢ ነፍሰ ጡር አልነበርሽ? አቢገር ምኮን ነው። ትሰማኛለህ? እንዲሁም የአቢገር ጸባይ በጣም ሰልችቶኛል። ምን ማለት ፈልገሽ ነው? ተወኝ ባክህ። ግን ደግሞ እሷን ስወልድ በጣም ተሰቃይችና መከራዬን አይቼ ነው የወለድኳት። ትሰማኛለህ? ስለዚህ ልጄን መንጠቅና እንዲሁም የኔን ድብቅ ማንነት መናገር አትችልም። የእውነት ልጅህን የምትፈልግ ከሆነ ትዳሬ ልታከብርልኝ ይገባል። ለባለቤትም ሆነ ለአቢገር ምንም ነገር አትናገርም ብላ አለችው። አቢገር ደነገጠች። ቆይ ይሄ ቤተሰብ በሚስጥርና በቅሌት የተሞላ ነው ማለት ነው? አባዬ ብቻ አይደለም የማገጠባት፣ ስለዚህ እማዬም አባዬ ላይ ማግጣበታለኝ ማለት ነው። ይሄማ ውሃም ከሌላ ነው የተወለደችው። በቃ አባዬና እናቴ ትክክለኛ ባልና ሚስት አይደሉም ማለት ነው። እስ በራሳቸው እየተመጋገጡ ነው ማለት ነው የኖሩት እያለች አቢገር በጣም ደንግጣ ሂዳ ክፍሏ ተኛች። ሰላም ሰላም! ውድና የተከበራችሁ
የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አጓጊውና አስተማሪው ዳጣ ድራማ እንደቀጠለ ይገኛል። ደረጀ ሰላምን ይዟት ሲሄድ እኔ የምልህ ጋሼ ወንድ ልጅ ቢሆን ይሻላል ወይስ ደግሞ ሴት ልጅ ብላ ስትለው ምንም ይሁን ምን ልጅ ልጅ ነው ብሎ አለ። ከዛ ቆይ ግን የእውነት ወንድ ልጅ ለመውለድ ለምንድን ነው ያልፈለጋችሁት ብላ ስትጠይቀው ያው ማርቲ ስለማትወልድ ነዋ፣ ማርቲ መውለድ ስለማችል ነው እንጂ ችግር የለውም ነበረ። ይልቁንስ የኔን ጉዳይ እንዴት አደረክልኝ ብላ ስትለው እባክሽ ተረጋጊ፣ እያንዳንዱ ነገር እንደምነግርሽና ሁሉንም ነገር ደግሞ ቃል እንደምገባልሽ በደንብ አድርጌ ነው የማውቀው። እናም በዚህ ነገር ግራ አታጋቢኝ ብሎ አላት። ቆይ እኔ መች ግራ አጋባሁህ? እኔ እኮ ያልኩህ አንድና አንድ ልጄን ብቻ ነው አይደል እንዴ? እኮ ታዲያ እኮ ልጅሽ በጥሩ ሁኔታ ላይ ትገኛለች። ቆይ የእውነት ግን የእኔ ልጅ ዳጣ ናት እንዴ? ምን? አረ በፍጹም ዳጣማ አይደለችም። ምን ማለት ነው? ምክንያቱም ዳጣ የጓደኛዬ ልጅ ናት እንጂ በፍጹም ያንቺ ልጅ አይደለችም ብሎ አላት። እሺ ለማንኛውም እኔ ልጅን በቅርቡ ፈልጋለሁ፣ አልባለዛ ደግሞ ሁሉንም እያንዳንዱ ሚስጥር እናገራለሁኝ። ምክንያቱም እኔ በጣም ደብሮኛል። ምን ማለት ነው? ልጅን እስከ ዛሬ ስጠብቃትና ስፈልጋት ነበር። አንተም ከነገ ዛሬ ትነግረኛለህ እያልኩኝ ስለፋ ነበር። አንተ ግን ዝም ብለሃል። የራስን ይህን ህይወት እየኖርክ ነው ያለኸው። ቆይ የእውነት ግን እኔ አላሳዝንህም? ታሳዝኝኛለሽ እኮ ግን ደግሞ ትዳሬስ? ምን? አንተ ታዲያ ለገዛ ትዳርህ ብቻ እያሰብክ የእኔ ትዳር መፍረስ አለበት? የእኔ ህይወት፣ የእኔ ልጆች፣ እኔ ምን የእኔ ልጆች ስትይ አልገባኝም። ያው አለ አይደለ? ምን ማለት ነው? አሁን ያረገዝኩትስ ልጅ አይደለች እንዴ? ያች አንድ ልጅ፣ ይሄ ደግሞ 2 ልጅ እና ልጆችን ማለት ፈልጌ ነው። እንደዛ ከሆነ ጥሩ። ለማንኛውም አታስቢ፣ እያንዳንዱ ነገር እነግርሻለሁ። ደግሞ ልጅሽ ምንም አልሆነችም። እሺ እና ምንም ሳይፈጠር አመጣልሻለሁ። እቅፏ ውስጥም እንደፈለጋችሁም ትዝናናላችሁ ብሎ አላት። እሺ ይህንን ያዳመጠችው አቢገር ቅሌታችሁን እያንዳንዱ አወጣዋለሁ፣ አዋርዳችኋለሁ፣ ጠብቁ ብቻ ብላ ወደ እናቷ ጋር ይዛ ሄደች። እናም እናቷን እማዬ እስኪ ነይ ቅሌትሽን እይ ብላ ስትል አልገባኝም፣ ስለምን ቅሌት ነው የምታወሪው ብላ አለች። ነገርኩሽ አይደለም እንዴ ቅሌት ብሎሽ ቅሌት ነው። ባለቤትሽ እንግዲህ ያው ሌላ ሴት አስረግዟል። እባክሽ ኤቢ እየቀለድሽ ነው። እንዴት ሊሆን ይችላል? ምክንያቱም እሱ ከኔ ውጭ በፍጹም ሊሄድ አይችልም። ኧረ እባክሽ ለምንድን ነው የማይሄደው? እማዬ እስኪ ንገሪኝ። አንቺ እንደዛ የምትወጂውና የምታፈቅሪው ባለቤትሽ ግን እሱ ከሌላ ልጅም አለው እንዲሁም ደግሞ በጣም ብዙ ነገር አለው ብላ ስትል ደነገጠች። ማርታ የድሮ ፍቅረኛዋ ደውሎ በጣም አጨናንቋት ነበር። እናም እስኪ ተይኝ፣ የራሴን ቅሌት ሸፍኜ ስለ ሰው ቅሌት ለምን ብዬ ነው የማወራው ብላ አለች። ስለምን ቅሌት ነው የምታወሪው እማዬ? ምንም ነገር ግን አንድ ቀን ጊዜው ሲመጣ እነግርሻለሁ። ኤቢ አንቺ የእውነትም የደረጀ ልጅ አትመስልኝም ብላ አለች። ምን እያልሽ ነው ደግሞ? አሁን ይባስ ብለሽ አባትሽ አይደለም ልትይ ነው? እንደዛ ማለት አይደለም። እስኪ ተመልከቻት ውሃን። ውሃ እኮ በጣም ምስኪንና እንዲሁም ደግሞ ጭራሽ ምንም የማታውቅ ናት። አንቺ ግን ይባስ ብለሽ በሚገርም ሁኔታ ስለ እነሱ ታጣሪያለሽ ብላ ስትላት፣ ታዲያ እኮ እኔ እውነትን ይዤ ነው መቼስ እየዋሻው አይደለም። እስኪ ተይኝ። ለማንኛውም ይሁንልሽ እማዬ፣ ግን ደግሞ ልትነቂ ይገባል። ለምኑ ነው የምነቀው? በቃ በዙሪያሽ ያለ ሰው በጣም አጭበርባሪና ብዙ ነገር ሊያደርጉሽና ሊጎድሽ እንደሚችሉ ማወቅ አለብሽ ነው እምልሽ እማዬ ብላ አለቻት። አታስቢ፣ እኔ ማን እንደሚጎዳኝና ማን እንደሚጠቅመኝ በደንብ አድርጌ ነው የማውቀው ብላ አለች። ወይዘሮ ማርታ አሁን ምን ብዬ ነው ለደረጀ የምነግረው? ምክንያቱም አንድ ቀን ቅሌቴን ከደረሰበት እዋረዳለሁኝ እና ምን ብዬ ነው እስኪ የምናገረው? ኤቢ ያንተ ልጅ አይደለችም? ምን ያህል እንደሚወዳትና ከልጁ ከውሃዬ እኩል አድርጎ እንዳሳደጋት። ታዲያ አሁን አባትሽ
አይደለም ብላት ለሱስ ቢሆን ልጅህ እኮ አይደለችም ብዬ ብናገር ምንድን ነው የሚፈጠረው? አይ ይጋደሉብኛል፣ በቃ አፌን ብዘጋ ይሻላል። ግን ደግሞ አፌንስ ብዘጋ እንዴት አድርጌ ነው ልኖር የምችለው? አንድ ቀን መጥቶ እኮ ይናገራል ሁሉንም ነገር እያለች በፍራቻ መረበሽና እንዲሁም ደግሞ መሳቀቅ ጀመረች። ማርታና ሰላምዬ ቁጭ ብለው ባሉበት ሰዓት ዛሬ ደረጃ ይውሰድሽ እሺ ሆስፒታል እኔ ስራ አለኝ ብላ ስትል ምን ጋሼ ምን ነው ደነገጥሽ? ምን ችግር አለው ይዞሽ ቢሄድ? አረ ችግር የለው ግን ደግሞ እሱ እንዴት ለእኔ ብሎ እንደዚህ አይነት ነገር ያደርጋል ብዬ ነዋ። ምን ችግር አለው ሰላምዬ? እኔ እኮ ይዤሽ ይሄድ ነበር ግን ደግሞ እኔ በጣም ስራ ስላለኝና ሁሉም ነገር ስለማልችል ነው እንጂ ምን ችግር አለው ብላ አለቻት። እሺ በቃ አንቺ የፈለግሽው የሆነ ትዬ እንሄዳለን አብረን ብለው ወደ ሆስፒታል አብረው ሄዱ። እናም ጋሼ ና ቶሎ ግባ ስትል እንዴ እኔ ምን ቤት ነኝ የምገባው ብላ አላት። ከዛ አረ ችግር የለውም ምን ነው ማለቴ ያው ብታይ እኮ ደስ ይላል ብላ ስትለው እሺ ብሎ ገብቶ የልብ ምቱን አዳመጡ። ከዛ እኔ ምልሽ ግን የእውነት አባቱ ማን ነው? እስኪ ንገሪኝ። ማርቲ እኮ ከነገ ዛሬ ትናገሪያለሽ እያለች እየጠበቀች ነው። ቆይ እኔ ግን ተናገርኩ አልተናገርኩ ስለ እኔ ልጅ እናንተ ማለቴ ስለ እኔ የልጅ አባት እናንተ ምን አጨናነቃችሁ? እሱማ አያጨናንቀንም፣ ግን ደግሞ አብረሽን እስካለሽ ድረስ የልጁን አባት ማወቅ የለብንም ብለሽ ታስቢያለሽ? አታስቡ፣ ምክንያቱም እኔ የልጁን አባት መቼም ቢሆን አልናገርም። ቆይ ለምን? ማለቴ አይፈልግም ማለት ነው? ማን? አባትየው ማለቴ ልጁን መቀበል። እሱ ፈለገም አልፈለገም እኔ ልጅን እወዳታለሁ፣ አከብራታለሁ። ደግሞም ፈልጌና ፈቅጄ ነው ያረገዝኩትም የወለድኩትም። ነገር ግን በፍጹም ደግሞ እንደዚህ ማድረግ አልችልም። ምን ማድረግ መናገር አልችልም። ይሄ ድብቁ ማንነቴ ነው ብላ ስትል እሺ አንቺ እንደፈለግሽ ይሁን፣ በቃ ለማርቲን ቢሆን የሆነ ነገር እናገራለሁ ብሎ አለ። ይልቁንስ ልጅን ብቻ እኔ እንድታሳየኝ እፈልጋለሁ፣ ሌላ ምንም አይነት ነገር አልፈልግም፣ እባክህ እርዳኝ ብላ አለችው። እሺ በቃ እነግርሻለሁ አልኩሽ አይደለም። ኤቢ ቅሌቷንና እንዲሁም ሁሉንም ነገር ለዳጣ ነገረቻት። እስኪ ነይ አሁን ማወቅ ያለብሽ የቤተሰቦችሽን ቅሌት ነው። ምን ማለት ነው? አንቺ እንግዲህ የሰላም ልጅ ነሽ። ምን? ሰላም እናትሽ ናት። ኤቢ እባክሽ አትዋሺ። ደግሞ አሁን ሌላ ውሸት አመጣሽ ብለሽ እንዴት ነው ሰላም የኔ እናት የምትሆነው? ታዲያ ካላመንሽ ለምንድን ነው ቅጂውን የማላሳይሽ ብላ እያንዳንዱ ቅጂ ስታሳያት በጣም ደነገጠች። ምን? ቆይ እንዴት እንደዚህ ሊሆን ይችላል? እና ታዲያ እስከ ዛሬ ደረጀ እየተጫወተብኝ ነበር ማለት ነው? አዎ እየተጫወተብሽ ነበር፣ አንቺ ላይ ብቻ ሳይሆን እማየም ላይ ብሎ አለ። ቅሌታቸው ቤታቸው ተረብሿል በጣም